አሁን በልቼ ለምንድነው ድጋሚ አሁን የራበኝ? ስኳሬንም ስለካው ማየው ቁጥር የሚያስደምመኝ ነው። በቃ በአንድ ወር ውስጥ እንዲህ ይሆናል ብዬ ማልጠብቀው ነው የሆነው። እንደ አዲስ ህይወቴን እንደ አዲስ እየቀየረልኝ ነው ዶክተር። አበባ ገብረ እግዚአብሔር እባላለሁ። እድሜ 59፣ የአዲስ አበባ ከተማ ነዋሪ ነኝ። እንግዲህ ለ30 ዓመት ያህል የኢንሱሊን ተከታታይ ነኝ፣ ስኳር ታማሚ። አሁን ግን እዚህ ከመጣሁኝ ወር ሆኖኛል። በወር ውስጥ በጣም ብዙ ለውጦች አሉኝ። የምወስደውን የኢንሱሊን መጠን በጣም ቀንሻለሁኝ። በአንድ ወር ውስጥ በጣም ብዙ ቀንሻለሁ። ይሰማኝ የነበረ ስሜት በጣም ብዙ ነበር ከዛ በፊት። በቃ ምንም የሚመቸኝ ነገር የለም። በላለሁኝ፣ ጠዋት፣ ምሳ፣ እራት መገባለሁ፣ ግን ጥሩ ስሜት አይሰማኝም። ስኳሬ በጣም በቃ አንዴ ከፍ ይላል፣ አንዴ ዝቅ ይላል። የማይታመን በቃ 500 ቤት ይገባና ደግሞ በመሀል በቃ ከፍ ብሏል ብዬ በምልበት ሰዓት ይወርዳል፣ ወርዷል በምልበት ሰዓት ከፍ ይላል። በጣም ነበር የምቸገረው ከሚገባው በላይ። በአንድ ወር ውስጥ ግን ያየሁት ለውጥ በቃ ለእኔ የሚገርመኝ አይነት ነው። ላወራው ሁሉ ማልችለው ነው። በቃ እውነት ነው ይሄ አይነት ስሜት ብዬ ሁሉ እስክል ድረስ ነው የምደርሰውና ለውጡ በጣም ጥሩ ነው። ምክንያቱም ደግሞ ይሄ የሆነበት እንግዲህ እዚህ መጥቼ ምግቤ ስለተስተካከለ ዶክተር ስለረዳኝ፣ ዶክተር ቤሪ በዚህ መሰረት መመገብ እንዳለብኝ፣ ሰውነቴን መመገብ እንዳለብኝ ስለነገረኝ፣ ለዛም ደግሞ ፕሮቲን ነው የምወስደው የምመገበው የሚያስፈልገኝን ያህል ፕሮቲን ስላለኝ፣ በዛ መሰረት ሲሄድ ጤንነቴ በጣም የተስተካከለ ነው። እከታተለዋለሁኝ። ስኳሬ ዶዙን በመቀነስ ጥሩ ላይ ነው ያለሁት። የምወስደው ምግብ የሚጠቅመኝን ነው የምወስደው። ፕሮቲን፣ ቀይ ስጋ፣ እንደ ዶሮ፣ ቺክን ብረስት ማለት ነው፣ አሳ መገባለሁኝ። ጥሩ ላይ ነኝ በጣም ያለሁት። በጣም ጥሩ ላይ ነኝ። ስሜቴ ጥሩ ነው። ቅልል ብሎኝ ነው ያለሁት። የመውረድ ወይ ከፍ ማለት ስሜት የለም። በጣም ሰላማዊ የሆነ እንትን ነው ያለኝ አሁን። በቃ ስሜቶቼ እንደዛ ናቸው። እንቅልፍ በጣም እቸገራለሁኝ። እንቅልፍ በጣም እቸገር ነበር፣ አይወስደኝም። በቃ የበፊቱንና ያሁኑን ሳየው ሁሌም ስጋት ነው። ማልተኛበት ወይ ስኳሬ ሊወርድ ይችላል፣ ከፍ ብሎም ሊሆን ይችላል የሚለው ስሜት ስላለ የተረጋጋ እንቅልፍ የለኝም። አሁን ላይ በጣም ተኛለሁኝ፣ ሰላም አለኝ በጣም። በቃ የሚገርም ነው። ምሳ ሰዓት ቁርሴን በልቼ እስከ ምሳ ባለው ይሄ ነገር እንዴት ነው ብለህ ታስባለህ። ይርበኛል። አሁን በልቼ ለምንድነው ድጋሚ አሁን የራበኝ እላለሁ። ግን ያኔ የተሳሳተ አመጋገብ ነው የምበላው። እንዲሁ ነው ማግበስበስ አይነት በለው ማግበስበስ ነው በቃ። ምክንያቱም ለሰውነትህ ጠቃሚ የሆነውን ነገር አይደለም የምታገኘውና ዋናው ነገር ሰውነትን መመገብ ነው ትልቁ። አሁን እዚህ የተማርኩት ሰውነታችንን መመገብ ላይ ነው። እና ፕሮቲን የሚባል ነገር በቃ የለም ልትልም ትችላለህ። አሁን ግን መገባለሁኝ። ቁርሴን አስፈላጊውን ምን ያህል እንደሚያስፈልገኝ አውቄ ቁርስ ላይ ወስዳለሁ። ከዛ ምሳ ነው፣ ከዛ እራቴን ነው። የሚያስፈልጉኝን ነገሮች አደርጋለሁኝ በጣም በጥሩ ሁኔታ። እሱ ላይ ትንሽ ግን እንቀሳቀሳለሁ፣ ወክ አደርጋለሁኝ የተወሰነ። የሚያስፈልጉኝን ውሃ ጠጣለሁ። አሁን ላይ ነው ይሄ ሁሉ መሻሻል የመጣው። በፊት ላይ አልነበረም። በቃ ዝም ብዬ በላለሁኝ ቁርሴን፣ የማይሆነውን አይነት ምግብ፣ ከዛ ተኛለሁ። አሁን ግን በቃ እንደ አዲስ ህይወቴን እንደ አዲስ እየቀየረልኝ ነው ዶክተር። ስለ እውነት በቃ ኤክሰርሳይዝ ማድረግ አለብኝ ብዬ ላለው ከራሴው የወጣ ነው ይሄ ሁሉ ስሜት እና ጥሩ ነው፣ በጣም ጥሩ ነው። አሁን ላይ በጣም ቀንሻለሁኝ። በፊት እስከ
34 ወስድ ነበር ጠዋት ላይ። አሁን የምወስደው 18 ነው ጠዋት ላይ። ማታ 22 ወስድ ነበረ። አሁን 10 ነው የምወስደው ማታ ላይ። ለውጡ ምን ያህል እንደሆነ እንግዲህ የሚታይ ነው። በቃ ሰላም ነው እጅግ በጣም። ስኳሬንም ስለካው የማየው ቁጥር የሚያስደምመኝ ነው። በቃ በጣም እደነቅበታለሁኝ። እና በጣም በአንድ ወር ውስጥ እንዲህ ይሆናል ብዬም የማልጠብቀው ነው የሆነው። አሁን ከኔ ጋር እንግዲህ የበለጠ በመጀመሪያ ደረጃ የማመሰግነው ልጆቼን ነው። ልጆቼ በጣም ከጎኔ ናቸው። የሚያስፈልገኝን ነገር ያደርጉልኛል። ለእኔ ልጆቼ ናቸው፣ ግን ከልጅ በላይ ነው። ከኔ በላይ ሆኖ ነው የሚመክሩኝ፣ አይዞሽ የሚሉኝ፣ የሚያበረታቱኝ እና ለእኔ ትልቅ ነገር ነው። ይሄን ደግሞ አንድ ጎረቤቴ ነች ዶክተር ቤሪን ያስተዋወቀችኝ። ህይወት ትባላለች። አመሰግናታለሁኝ ህይወት በቀለን። እና በትልቁ ዶክተር ጥሩ አመለካከት አለው። አቀራረቡ ደስ ይላል። ተረጋግቶ ነው የሚነግርህ። የሚያስፈልግህን ነገር ነው የሚነግርህ እና በቃ በጣም ደስተኛ ነኝ እሱ ጋር ስመጣ። እጅግ በጣም ከእግዚአብሔር በታች አመሰግነዋለሁ። ደግሞ እሱም በትልቁ ፈጣሪን አመሰግነዋለሁ።